ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመን ዋላህ አማ በዕድ። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ይህ ክፍል 273 ከተማሪዎች ለሚመጡ ጥያቄዎች መልስ የሚሰጥበት የዛዱል መዓድ ፈታዋ ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው ውዱእ ከሚያበላሹ ነገሮች አንዱ ከብልት የሚወጣ እርጥብ ነገር ያለምንም ስሜት የሚቀሰቀስ ነገር ባለማሰብም ሆነ ባለማየት የወጣው ትንሽም ቢሆን ውዱእ ያፈርሳል ወይ? የነካውስ ቦታ ወይም ልብሱን ማጠብ ወይም መቀየርስ ግዴታ ነው ወይ የሚል ጥያቄ ነው። የሚወጣው ነገር መድይና ወዲ መሆኑ ከተረጋገጠ የነካውን ሰውነትም ይሁን ልብስ ማጠቡ ግዴታ ይሆናል። የወጣው ነገር በተለይ ጥያቄዋ ሴት ሆና የተፈጥሮ የማህፀን እርጥበት ከሆነ ማጠቡ ግዴታ አይሆንም። ከስሜት ጋር ከጾታዊ ፍላጎት ጋር ተያይዞ የወጣ ሲሆን ደም ሲኖረው መዲ ወዲ ሲሆን ነው ማጠቡ ግዴታ የሚሆን። ውዱእን በተመለከተ ማንኛውም ከሽንት መውጫ መንገዶች የሚወጣ ነገር ውዱእ ያበላሻል ትንሽም ቢሆን። ስለዚህ ውዱእን ማድረጉ ግዴታ ነው። ማጠቡ ግዴታ የሚሆነው የወጣው ነገር ነጃሳ መሆኑ ከታወቀ ነው። መኒ ነጃሳ አይደለም። መድይና ወዲ እነዚሁ ደግሞ ሽንት ወከዛልክ ሴት ልጅ ዘንድ ከወር አበባ ደም ከበሽታ ደም ጋር ተያይዘው ሊወጡ የሚችሉ ነገሮች ከሆኑ ይነጅሳሉ። ሰውነትንም ልብስንም ማጠብ ግዴታ ይሆናል። ከሴት ልጅ ማህፀን የማይጠፋ የተፈጥሮ እርጥበት ከሆነ ራጅሑ ውዱእ ያፈርሳል፣ ነገር ግን ነጃሳ አይሆንም፣ ማጠቡ ግዴታ አይደለም። ሌላኛው ጥያቄ በሶላት ወቅት ላይ ሴት ልጅ የለበሰችው ረዘም ያለ ሆኖ ነገር ግን አጋጣሚ በስጁድ ወይም በሩኩዕ ወቅት ላይ እግሯ ከታየ ሶላቷን ያበላሻል? ጀዛኩሙላህ ኸይር የሚል ጥያቄ ነው። በመሰረቱ ለሶላት የሚበቃ ረዘም ያለ ሰፋ ያለ እግርንም ጭምር የሚሸፍን ልብስ ለብሳ ሳታስበው በእንቅስቃሴ ጊዜ ከሆነ የተገለጠው ፈጥና ወዲያው ከሸፈነች ሶላቷ አይበላሽም። ሲጀምርም በሶላት ጊዜ መሸፈን ያለበትን የሰውነት አካል በትክክል የማይሸፈን አጭር ልብስ ለብሳ ሊገለጥ እንደሚችል እያወቀች በተለይ ከሆነ የተከሰተው በዛ መልኩ ለብሶ መስገድ እንደማይቻል ከማወቋ ጋር እየሰገደችም መሸፈን ያለበት የሰውነት አካሏ እንደተገለጠም ከማወቋ ጋር ከሆነ መስገደው ሶላቱ ይበላሻል። ሶላት ውስጥ ከመግባቷ በፊት ግን በቂ ሰፊ ረዥም ልብስ ለብሳ ገብታ ሳለ በድንገት ከሆነ የተገለጠው ወዲያው መልሳ ከሸፈነች ሶላቱ አይበላሽም። ሌላኛው ጥያቄ አያቴ ታማ ያለ ረመዳን ገባ፣ ከዚያም ረመዳን ሳያልቅ በሁለት ሳምንቱ ሞተች። እኔ ምን ማድረግ አለብኝ? ከፋራ አለው ወይስ ቀዷ በምን መልኩ ልክፈልላት የሚል ጥያቄ ነው። ረመዳን ከመግባቱ በፊትም ህመም ላይ ከነበረች በዛው ህመም ላይ ያለች ሳትድን ከሞተች ምንም የለባትም። ቀዷም ይሁን ከፋራ ግዴታ የሚሆነው አገግሞ ድኖ መጾም የሚችልበት ጊዜ ከማግኘቱ ጋር ሳይጾም የሞተ ሰው ነው ከፋራ አውጡለት ወይም ሌላ ሰው ቀዷ ያውጣለት የሚባለው። ሌላኛው ጥያቄ ባለቤቴ ልጅ ያለ ያደገው መሃን ለሆነች ዘመዱ ተሰጥቶ ነው፣ ራቅ ያለ ነው ዝምድናው። ከሌላም ሴት ልጅ ተሰጥታ ሁለቱንም አሳደረች ወይም አሳደገች። ሴትየዋ ሳትሞት በፊት መሬቴንና ሀብቴን ላሳደገቻቸው ስጡ ብላ ሞተች። ባሏ አልሰጥም ብሎ የባልተቤቴ አባት በሕግ አሸንፎ ልጆቹ ተካፈሉት። ሰውየውም ሙቷል፣ አላህ ይማራቸው። የመሬት ደብተርም ለብቻው አወጡ። እኔ ዳዕዋ ስሰማ የሩቅ ዘመድ አይወርስም ሲሉ ሰማሁ። እኔና ልጆችን የሚያስተዳድረን በዚያው መሬት ውጤት ነው። ለእኔ ሐራም ይሆንብኛል፣ ቢያብራሩልኝ ጨንቆኛል የሚል ጥያቄ ነው። ለዲን በዚህ ልክ መጨነቁ ኸይር ነው፣ መልካም ነው። ያወቅነውንም ለሌሎች ማካፈል፣ መመካከር፣ ላልደረሳቸው ማድረስ የሙስልምነት አንዱ አካልና ግዴታ ነው። ሟች ንብረቷን ላሳደግኳቸው ልጆች ያለችው በቁም ያለች የሞት ህመም ላይ ሳትሆን ከሆነ ንብረቷ ነው፣ እንደፈለገች ማድረግ ትችላለች። ከታመመች የሞት ህመም ላይ ከሆነች በኋላ ከሆነ
ሙሉ ንብረቴን ላሳደግኳቸው ልጆች ሰጥቻለሁ ያለችው በሸሪዓው ወራሾች እስካልሆኑ ድረስ ስላሳደገቻቸው ብቻ ለነሱ ሙሉ ንብረቷን መስጠት አትችልም። ቢበዛ የንብረቷን 1/3 ነው የምትችለው። ከዛ በተረፈ ከ1/3 በተረፈ ያለው የወራሽ ነው። ባሏ፣ እህቶች ካሏት፣ ወንድሞች ካሏት፣ ወላጆቿ ካሉ ከ1/3 በላይ ያለው የወራሽ ድርሻ ነው። በዚህ መልኩ እሷ የሞት ህመም ላይ ሆና ላሳደግኳቸው ልጆች ብላ የሰጠችውን የባለቤት ወላጅ አባቱ አሸንፎ ተከራክሮ መውሰዱ ከሸሪዓ ውጭ በሆነ ፍርድ ለሱ መፈረዱ ሐላል አያደርግለትም። እሱ እንኳ ባይኖር ልጆቹ አባታችን ያለ አግባብ ወደ ይዞታው ያስገባውን ንብረት እሱ ቀብር ላይ አኼራ ላይ እንዳይጠየቅበት ብለው ከይዞታቸው ማውጣት አለባቸው። ለትክክለኛው ለንብረት ባለቤት በውርስ መልኩ ለሚገባቸው ሰዎች አሳልፈው መስጠት አሊያ ደግሞ ዋጋው ተተምኖ ዋጋውን መስጠት ይጠበቅባቸዋል። ሌላኛው ጥያቄ አንድ ሰው ወላሂ ብሎ ከዋሸ በተከታታይ ነው መጾም ያለበት 3 ቀኑን ወይስ በተመቸው ሰዓትም መጾም ይችላል ንያ አድርጎ የሚል ጥያቄ ነው። ወላሂ ተብሎ በውሸት መማል አይቻልም። ከባድ ወንጀል ነው፣ አጥፊ ወንጀል ነው። እያወቁ በውሸት ወላሂ ብለው የማሉበትን ነገር ከፋራም አያስተካክለውም። ወላሂ ብለው የማሉትን በጾም ምስኪን በመመገብ ማስተካከል የሚቻለው የውሸት ካልሆነ ነው። ወላሂ አልመጣም ተብሎ ወደ አንድ ዘመድ ቤት ላለመሄድ ዝምድናን ለመቁረጥ ከማሉ ይሄን መሐላ አፍርሶ 10 ምስኪን አብልቶ ወይም 10 ምስኪን አልብሶ ይሄን ማድረግ ካልቻሉ 3 ቀን ተጾመው ወደ ዘመድ ቤት መሄድ ይቻላል። መደረግ የሌለበትን ሊያደርጉ ወይም መደረግ ያለበትን ነገር ላያደርጉ ከማሉ ነው መሐላውን በከፋራ ማስተካከል የሚቻለው እንጂ ያልሆነውን ነገር ወላሂ ሆኗል ብለው ያወቁ በውሸት ከማሉ ይሄ አልየሚነል ገሙስ ነው የሚባለው። ከፋራ መጾም፣ ማብላት፣ ማልበስ የሚያብሰው አይደለም፣ ጀሃነም ላይ የሚነክር ነው። መዋሸቱ ሳያንስ ጭራሽ ውሸት ላይ የተከበረውን የአላህን ስም ጠርቶ መማል የቀልብ መድረቅ፣ የኢማን መሳሳት፣ የጅህልና ምልክት ነው። ስለዚህ ለዚህ የሚያስፈልገው ተውበት ነው። ከተውበት በተጨማሪ ይሄን ለምን አደረግኩ ብሎ ከመጸጸት፣ ሁለተኛ አላደርግም ብሎ ለአላህ ቃል ከመግባት ከመታቀብ ጋር ከፋራ ያስፈልጋል አያስፈልግም? ከፋራ የሚያስፈልገው የምግብ የሚሆን የጾም ከፋራ የሚያስፈልገው የሚጠቅመው በውሸት ወላሂ ላሉለት አይነት መሐላ ሳይሆን የተለመዱ ወላሂ አላደርግም፣ ወላሂ አልመጣም፣ ወላሂ አልሰጥህም ያሉትን ለመስጠት ለመሄድ ለማድረግ መሐላ ማፍረስ ከፈለጉ ነው እንጂ በውሸት የተማለ መሐላ ጀዛው እሳት ነው። ተውበት ካደረጉ አላህ ተባረከ ወተዓላ ሊምር ይችላል። ተጸጽቶ ሁለተኛ ይሄን አላደርግም ብሎ የአላህን ረሕመት መጠበቅ ነው። ሆኖም ግን እንደ ተጨማሪ የአላህን ምህረት ማግኛ ተደርጎ ከፋራ ማውጣቱ በላጭ ነው። ታዲያ ለውሸት ወላሂ የተባለበትም ይሁን ለውሸት ሳይሆን ከውሸት ውጭ ያሉ ነገሮች መደረግ የሌለበትን ሊያደርጉ መተው የሌለበትን ሊተው ከማሉ መሐላን አፍርሶ ከፋራ አውጥቶ ያን አላደርግም ያሉትን ማድረጉ፣ ለምሳሌ ወላሂ አንቺ ጋር አልመጣም፣ ወላሂ አንተ ጋር አልሄድም አልመጣም ያሉ ዝምድና ለመቁረጥ የማሉትን መሐላ ከፋራውን ማውጣት ከተፈለገ ቀጥታ ወደ 3 ቀን መጾም አይደለም የሚካሄደው። 10 ምስኪን ማብላት፣ አንድ ጊዜ ምሳ ወይ መራት አጥግቦ ማብላት፣ አሊያ ደግሞ 10 ምስኪን ለሶላት የሚሆን ልብስ ማልበስ፣ ይሄ ነው የሚቀድመው አቅም ያለው ሰው። ይሄን የማድረግ አቅም ያለው አንድ ሰው ቢጾም ከፋራውን አውጥቷል አይባልም። ጾም የመጨረሻ አቅም ለሌለው ሰው መሐላም ይታበስበት ነው። የመሐላ ከፋራ የሚሆነው አቅም ለሌለው ሰው የማብላት የማልበስ አቅም ያለ ወደ 3 ቀን ጾም አይካሄድም። አቅም የሌለው ሰው የማብላትም ይሁን የማልበስ አቅም የሌለው ሰው ሲጾም ከፈለገ አከታትሎ መጾም ይችላል። ከፈለገ እያረፈ 3ቱን ቀን በተለያየ ጊዜ መጾም ይችላል። በላጩ አከታትሎ መጾም ነው። ሌላኛው ጥያቄ ባለቤቴ መንገድ ላይ በባህር ወደ ሳውዲ ሲመጣ 2 ጊዜ ጾሙን ፈታ። አሁን ከወር በላይ ቀዷ አለበት። እኔ እሱን አግዤ ብጾምለት ይበቃልን? አንድ ቀን ደግሞ ውሃ ጠምቶት በረመዳን አፈጠረ። ይህንንስ ምንድነው ማድረግ ያለበት የሚል ጥያቄ ነው። በህይወት ላለ ሰው አይጾምም። ራሱ ነው እያረፈም ቢሆን መጾም ያለበት። በህይወት ለሌለ ሰው ነው ወዳጅ ዘመድ ቤተሰብ ያለበትን ቀዷ ጾም መክፈል የሚችለው። አንድ ቀን በረመዳን ውሃ ጠምቶት አፈጠረ ለሚለው የውሃ ጥሙ ህይወት ላይ ወይም አካል ላይ ጉዳት ያደርሳል ተብሎ ተሰግቶ
እጅግ በጣም ጥም አስቸግሮት ካልጠጣሁኝ እሞታለሁ ወይም አካላቴ ይጎዳሉ የሚል ደረጃ ላይ ደርሶ ከሆነ ጾሙን ያፈረሰው ፈተቁላህ መስተጣዕቱም ላ ዩከልፉላሁ ነፍሰን ኢላ ውስዐሃ ተብሏል። የታመመ ሰው ህይወቱን ለማዳን ብሎ ማፍጠር እንደሚችለው የውሃ ጥም ከልክ አልፎበት ካልጠጣሁ እሞታለሁ ወይም አካሌ ይጎዳል ካለ መጠጣት ይችላል። ሌላ ጊዜ ቀዷ ማውጣት ብቻ ነው የሚጠበቅበት ያን በውሃ መጠጣት ያፈረሰውን ቀን። እዚህ ደረጃ የደረሰ ጥም ሳይሆን ሊቋቋሙት የሚችሉትን ጥም ትዕግስት ባለማድረግ ምክንያት ከሆነ ዝም ብሎ የጠጡት ይሄ ወንጀል ነው፣ ከባድ ወንጀል ነው። የተከበረውን የረመዳንን ቀን አንድ ቀን ማፍረስ የአላህን ህግ መጣስ ነው። የረመዳንን ክብር መንካት ነው፣ ማጉደል ነው። ሆኖም ለዚህም ቢሆን ተውበት ማድረጉ በቂ ነው። ቀኑን ቀዷ ከማውጣት ጋር ሱና ጾም ማብዛት፣ አላህን ተባረከ ወተዓላ ደግሞ ደጋግሞ ይቅርታ መጠየቅ። ሁለተኛ ያለ በቂ ምክንያት ሸሪዓ የሚቀበለው ዑድር ሳይኖረኝ ጾሜን አልፈታም ብሎ ለአላህ ቃል መግባት ነው የሚጠበቀው። ሌላኛው ጥያቄ የወንድሜ ልጅ 2 ዓመት ያልሞላው ሲጫወት በጉድጓድ ውሃ ገብቶ ሞቷል። አሁን ዓመት አካባቢ ነው እና እናቴ ሰደቃ ስጡላት ስላት እሱ ህፃን ነው ምን ወይም ምንም አይወጅብበት አለች። እኔ ሰደቃ ልሰጥለት እፈልጋለሁ አሰጣጡን ቢያስረዱኝ የሚል ጥያቄ ነው። ሰደቃ የሚሰጠው ወንጀል ለማራገፍ ብቻ አይደለም፣ አጅር ከፍ ለማድረግም ጭምር ነው። በህይወት ያለ ሰው ለሞቱ ሰዎች ሰደቃ ቢሰጥ ዱዓ እስትግፋር ቢያደርግላቸው በአላህ ፈቃድ አጅሩ ይደርሳቸዋል። አፈጻጸሙ ሸሪዓን ሱናን የጠበቀ እስከሆነ ድረስ። አፈጻጸሙን በተመለከተ መስጂድ ማሰራት ከተቻለ ሙሉ መስጂድ መስራት በስሙ በሟቹ ስም፣ አሊያ ደግሞ የሚሰራ መስጂድ ላይ የተወሰነ የሚችሉትን መቀላቀል፣ ገንዘብ መስጠት፣ በአካባቢ ላሉ አቅመ ደካሞች ምስኪኖች በጥሬ ገንዘብም ይሁን የቤት አስቤዛ በማስገባት ልብስ በመግዛት አሊያ ደግሞ አርዶ ሌላ ምግብ ቢሆን አብስሎ ምስኪኖች እንዲበሉ እንዲደሰቱ ማድረግ፣ ቁርአን ገዝቶ መስጂድ ማስቀመጥ ኢላ ገይሪ ዛሊክ መልካምና ለሰው ልጆች ያስፈልጋሉ ይጠቅማሉ የሚባሉ በጎ አድራጎቶች ላይ ለሟች በመነየት ተሳትፎ ማድረግ አጅሩ ለሱ እንዲደርስ ለሟች የነየቱትን ያሰቡትን ነገር ተፈጻሚ ማድረግ ይቻላል። ብዙ ጊዜ ሀገራችን ላይ ለሞተ ሰው ሰደቃ ሲደረግ ብዙ ቦታዎች ላይ ቀን ተገድቦ ታርዶ ቁርአን የሚቀሩ ሰዎች ተጠርተው ቁርአን ቀርተው ለነሱ ለየት ያለ ምግብ ተዘጋጅቶ ማብላት ይታያል። በዚህ መልኩ መፈጸሙ ስራው ተቀባይነት እንዳያገኝ ያደርገዋል። ሶላትን ነብዩ ባስተማሩ መልኩ አለይሂ ሰላቱ ወሰላም መስገድ እንዳለብን ሁሉ ኸይርን የተኛውንም ዒባዳ ስናከናወን ሸሪዓውን ሱናውን በጠበቀ መልኩ መሆን አለበት። ለሞተ ሰው በጀማዓ ተሰብስቦ ቁርአን መቅራት ከረሱልም ይሁን ከሱሐቦች አልተገኘም። ከማብላት ጋር ቁርአንን ማያያዝም አይገባም። የሚቀሩ ሰዎችም በቁርአኑ በሉበት ነው የሚባለው እንጂ የቀሩትን አጀር እዚሁ ስላገኙት አኺራ ላይ ሟች ይጠቀማል አይባልም። እንደዚህ አይነት ያፈጻጸም ቢድዓዎች ሳይኖሩ ወንድና ሴት ሳይቀላቀል ጫት መቃም ሳይኖር መሰል የሆኑ ወንጀሎች ሳይኖሩበት መሰል የሆኑ ቢድዓና ወንጀሎች ሳይቀላቀሉበት ስጋ ነገር አርዶ በየቤቱ በማካፈል ሊሆን ይችላል። ቤትም በስሎ ተዘጋጅቶ መተው በልተው እንዲሄዱ በማድረግ ሊሆን ይችላል። የምናውቀውን የሸሪዓ ህግ ጠብቀን ማከናወን ይቻላል። ሌላኛው ጥያቄ እኔ ስተኛ በጣም ጥርሴን አፋጫለሁ። ሰው ሁሉ አንቺ ቡዳ በልቶሽ ነው ይሉኛል። ሀገር ገብቼ ካፍር ዘመዶቼ አሉኝ፣ አንቺ ጸበል ሂጂ፣ ብዙ ሙስሊሞች ይሄዳሉ፣ መስቀል ካልተሳለምሽ ችግር የለውም አሉኝ። እኔ ግን አልሄድም ብዬ ለሳምንት ቁርአን ቤት ስመላለስ ነበር፣ ግን አላገኘሁበትም። ምን ማድረግ አለብኝ የሚል ጥያቄ ነው። ሲተኙ ጥርስን ማፏጨት ሁሌም የአይን ችግር ነው ብሎ መደምደም አይቻልም። የተለያዩ ምክንያቶች ሊኖሩት ይችላሉ። ስለዚህ ሕክምና ባለሙያን ሄዶ ማማከር፣ የአይን ችግርም ከሆነም በሸሪዓ የተቀመጡ የአይን ናስ መፍትሄዎች አሉ። የሚታወቅ ሰው ካለ ነው ከተባለ የሚታወቅ ሰው ካለ ውዱእ አድርጎ ታጥቦ ከሱ የተገኘን ውሃ እንዲሰጥ በማድረግ ታማሚው ላይ ማፍሰስ፣ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስን አዘውትሮ መቅራት፣ ሩቃ ለራስ ማድረግ። በራስ ማድረግ በላጭ ከመሆኑ ጋር ካልቻሉ ሱናን ሸሪዓን በጠበቀ መልኩ ሩቃ የሚያደርግ ሰው ጋር ሶብር አድርጎ ሩቃ ማስደረግ ነው። ሳምንት ተሞክሮ አልተሳካልኝም ተብሎ አይተውም። አፈጻጸሙ የሚያደርገው ሰው የኢማን ጥንካሬ፣ የራስ የእምነት ደረጃ ጥንካሬ ይወስነዋል። እንደዚህ አይነት
ሸሪዓ የሚፈቅዳቸው መፍትሄዎችን መጠቀም እንጂ ሙስሊም ያልሆኑ ሰዎች መክረውኛል ተብሎ እነሱ ፈትዋ ሰጥተው ወደ ጸበል አይካሄድም። አላህ ተባረከ ወተዓላ ወይም መልእክተኛው መድኃኒት ነው ያላሉትን አሊያ ደግሞ በሳይንስ መድኃኒትነቱ ያልተረጋገጠን ነገር ከሌላ ከኩፍር እምነት ጋር አያይዞ መድኃኒት ይሆናል ማለት ወደ ሽርክ መንደርደሪያ ነው የሚሆነው። አላህና መልእክተኛው ሰበብ ያላደረጉትን ነገር ሰበብ ይሆናል ማለት ከትንሹ ሽርክ ይመደባል። እያደገ ሄዶ ወደ ትልቁ ሽርክም ሊሸጋገር ይችላል፣ ሊያድግ ይችላል። ስለዚህ ወደ ሽርክ ወደ ኩፍር መጠጋጋት አይገባም። መስቀል ቢኖርም ባይኖርም ከምድር ከሚገኙ ውሃዎች አንዱ ውሃ እሱ ላይ ልዩ የሆነ ፈውስ አለ ማለት አላህ ሰበብ ያላደረገውን ነገር ሰበብ ነው ማለት ነው። ከመሬት ስለወጣ ነው ፍል ውሃ ነው ከተባለ የተለያዩ አካባቢዎች ላይ የሚገኝ ከሌላ እምነት ተቋማት ጋር ግንኙነት የሌለውን ፍል ውሃ መጠቀም ይቻላል። ጸበል ከተባለ ግን ከሌላ እምነት ተቋማት ጋር ግንኙነት ያለው ነው። በቀጥታም ይሁን በተዘዋዋሪ በዛ በእምነቱ መሰረት ነው ይፈውሳል ተብሎ የሚታመነው የሚሰበከው የሚነገርለት። ምድር ላይ ካሉ ውሃዎች ይፈውሳል መድኃኒት ይሆናል የተባለለት ዘምዘም ውሃ ነው። ከዛ ውጭ ያለው በሳይንስ ተረጋግጦ ፈውስ ነው መድኃኒት ነው የተባለለት ካለ አፈጻጸሙ ላይ አጠቃቀሙ ላይ እምነትን የሚነካ እምነትን የሚሸረሽር ነገር እስከሌለበት ድረስ መጠቀም ይቻላል። አፈጻጸሙ ላይ አጠቃቀሙ ላይ እምነትን የሚነካ ነገር ካለበት መጠቀሙ የተከለከለ ይሆናል። ስለዚህ ዘምዘም መጠቀም፣ ስለዚህ ሩቃ ማድረግ ማስደረግ፣ ሸሪዓውን በጠበቀ መልኩ ዘምዘም መጠቀም። ዘምዘም ውሃ ካላገኙ የተቀራበት ማንኛውም ኖርማል ውሃ ላይ ቁርአን ቀርቶ አስቀርቶ መጠቀም ይቻላል። ጸበል መሄድ ፈጽሞ አይገባም፣ ከሙስሊም አይጠበቅም። ሌላኛው ጥያቄ ከመካ ውስጥ ሴትየዋ ቁርአን ይዛ ስትመጣ እኔም ይዤ መጣሁ ሐራም ይሆንብኛል ጀዛከላህ የሚል ጥያቄ። አንድ ቦታ ላይ ወቅፍ ተደርጎ የተቀመጠን ቁርአን ማውጣት አይቻልም። ከመካም ይሁን ከሌላ መስጂድ ከሌላ መድረሳ የፈለገ ሰው ወስዶ መጠቀም ይችላል የሚል መመሪያ እስከሌለ ድረስ አንድ መስጂድ ላይ የተቀመጠን ቁርአን ወስዶ ቤት መጠቀም አይቻልም። መካ ሐረም ውስጥ ያለ ቁርአን ለሐረም ወቅፍ ተብሎ እስከተጻፈበት ድረስ የቦታው አስተናጋጆች ተቆጣጣሪዎች መውሰድ ትችላላችሁ እስካላሉ ድረስ ይዞ መውጣት አይቻልም። ብዙ ሰዎች መስጂድል ሐራም ላይ መካ ላይ ቁርአን ወቅፍ የሚያደርጉት እዛው ሐረም ውስጥ ለየት ያለ አጅር ስለሚገኝ እዛው እንዲቀራላቸው ነው። ሴትየዋ ባለማወቅ ይሄን ካደረገች እሷን ተከትሎ ማድረጉ ስህተት ነው። ዲናችንን ከሰዎች ያየን አይደለም ማስኬድ ያለብን ከቁርአን ከሐዲስ ከማስረጃ መሆን ያለበት። ሴትየዋ ይቻላል የተፈቀደ ነው ብላ ከሐረም አውጥቶ መጠቀም የሚቻል ቁርአን የሚቀመጥበት ወይም ደግሞ የተጻፈበት ወይም ደግሞ ይቻላል የሚሉ ውሰዱ ብለው የፈቀዱ ኃላፊዎች ኖረው ከሆነ የወሰደችው ችግር የለውም። ይህ ካልሆነ ካልተረጋገጠ ግን አንድ ቦታ ላይ የተቀመጠ የወቅፍ ቁርአን መጽሐፍ ከዛ ቦታ መውጣት የለበትም። ይሄን ያደረገ ሰው የወሰደውን ራሱን መልሶ ማስቀመጥ አለበት። ከሌለ አሊያ ደግሞ ከተጎዳ ተመሳሳዩን ገዝቶ መተካት አለበት። ሌላኛው ጥያቄ ባለቤቴ ከተፋ 6 ዓመት ነው። ኒካሁን በሸሪያ ፍርድ ቤት ላስወርድ ነበረ። እናም ዒዳ መጠበቅ አለብኝ የሚል ጥያቄ ነው። ብዙሃኑ የፊቅህ ሊቃውንት ዘንድ ሁሌ ያደረገች በፍርድ ቤት በዳኛ የተፈታች ሴት ልክ ባሏ በገዛ ፈቃዷ እንደፈታች ሴት 3 ጊዜ ሐይድ አይታ እስክትጠራ ድረስ ዒዳ መቅጠር አለባት ብሏል። አብዛኞቹ የፊቅህ ሊቃውንት ምርጫ ይሄ ነው። ነገር ግን አልኢማም ኢብኑል ቀይምን ጨምሮ የተወሰኑ ሊቃውንት ሁልዕ ያደረገች በፍርድ ቤት በገንዘብ ወይም ባሏ ተገዶ እንዲፈታ ተደርጎ ከባሏ የተለያየች ሴት 3 ጊዜ ሐይድ አይታ እስክትጠራ መጠበቅ ግዴታ አይሆንባትም። አንድ ጊዜ ብቻ ሐይድ አይታ ከጠራች ይበቃል የሚል አቋም አላቸው። በአንድ ሐይድ ብቻ ዒዳዋን ጨርሳ ሌላ ባል ከፈለገች ማግባት ትችላለች ለሚለው አስተያየት የሚቀርቡ የተለያዩ ማስረጃዎች አሉ። ከማስረጃ አንፃር የተሻለ የሚባለውም ይሄው ነው። የአሩበይዕ ቢንት ሙዐዊዝ የታቢት ብን ቀይስ ሐዲስም ይሄን ነው የሚያጠናክረው። ስለዚህ አንድ ጊዜ ሐይድ አይታ ከቆጠረች ዒዳዋ ያልቃል። ከኺላፍ ለመውጣት አብዛኞቹ የፊቅህ ሊቃውንት የመረጡትን አካሄድ ለመከተል ታግሳ 3 ጊዜ የወር አበባ ደሟ መጥቶ እስኪሄድ ድረስ ብትጠብቅም የተሻለ ነው። ሌላኛው ጥያቄ የአጎቴ ልጅ ነበረች። ባልተቤቷ እሷን ለትዳር ሲጠይቅ ቤተሰብ አይሆንም አሉ። ከዛ አዲስ አበባ ይዟት ሄደና የመስጂድ ኢማም ኒካህ አሳሰሩ።
በሰዓቱ እውቀት የላቸውም ነበረ። ከዛ ለመውለድ ወደ ቤተሰብ ተመለሰች። ኒካህ እንሰርላችሁ ካልታሰረ አላት አባቷ። ታስሯል አሉት። በዚህ ሁኔታ 2 ልጅ ወለዱ። ብዙ ዓመት ቆዩ። አሁን ትክክል አይደለም ተባለች። እንደገና ማደስ አለባቸው። ሸርጡስ ምንድነው? ሸሂድ የሚሆኑት ሰዎች ዘመድ መሆን ግዴታ ነው? እሷ አሁን አረብ ሀገር ነች፣ ቢያብራሩልኝ ጀዛኩሙላህ ኸይረን የሚል። የመስጂድ ኢማሞች አላህን ሊፈሩ ይገባቸዋል። የሰው ህይወት አስተካክላለሁ ብለው የራሳቸውን የአኺራ ህይወት ማበላሸት የለባቸውም። ሴት ልጅ ኃላፊዋ እያለ ኃላፊዋ እንኳ ባይኖር የሸሪዓ ፍርድ ቤት ባለበት ሀገር የመስጂድ ኢማም ማንኛውም የመስጂድ ኢማም ብድግ ብሎ ኒካህ ሊያስር አይገባም። ተጋባን ኒካህ አሰረን ያሉ ሰዎችንም በዝሙት የተጨማለቁ እንዲኖሩ ማድረግ ነው። የተከበረውን ኒካህም መጫወቻ ማድረግ ነው። ሴት ልጅ ከቤተሰቦቿ ጋር ተግባብታ ቤተሰቦቿ ይሆናል ያሉትን ተቀብላ አይሆንም ያሏትን እሺ ብላ ከኔ የበለጠ ቤተሰቦቼ ለኔ ያውቃሉ ለኔ ይጨነቃሉ ብላ አደብ ይዛ የቤተሰብን ፍላጎት ልታከብር ይገባታል። ጭራሽ ሸሪዓ በማይቀበለው እሷንም ዲኗን ዱንያን በሚጎዳ መልኩ አይሆንም ብለዋት ከሆነ ይሄኔ ወደ ሸሪዓ ፍርድ ቤት በመሄድ ጉዳዩን ለማስተካከል ልትሞክር ይገባል እንጂ ብቃቱ በሌላቸው ምናልባትም አንዳንዶች እንደ ንግድ አድርገው በያዙ የመስጂድ ኢማም በሚባሉ ሰዎች ኒካህ ልታስር አይገባም። ከታሰረሳ ትክክል አይደለም። አባት ያለ አጎት ያለ ወንድም ያለ ሸሪዓ ፍርድ ቤት ያለ ቤተሰብ አይሆንሽም ብሎ አላስርም ያለን ሰው የመስጂድ ኢማም ሊያስር አይገባም። ካማከረችውም እኔ አቅሙ የለኝም ስልጣኑ የለኝም ሸሪዓ ፍርድ ቤት ሄደሽ ሰሪ ሊመክር ሊያስተካክል ይገባል። ከታሰረ ኒካሁ ትክክል አይደለም፣ መታደስ አለበት። ላለፈው ተውበት አድርገው እነሱ በተለይ ያውቃል የሚሉት ሰው ስላሳሳታቸው አብዛኛው ወንጀል የሚሆነው ኢማም የተባለው አዋቂ የተባለው ሰው ላይ ነው። ምንም አይነት ሸሪዓ ፍርድ ቤት በሌለበት አካባቢ ላይ መስጂድ ኢማም ሊያስር ይችላል እያለ ሊያደርግ አይገባም። ለራሱ ዲን ሊጠነቀቅ ይገባዋል። ሰዎችም ኒካህን ክብደት እንዲሰጡት ሊያስተምር ይገባዋል። ዕሙመን ኒካሁ በዚህ መልኩ አባት ሳይፈቅድ አባት ያለ ሸሪዓ ፍርድ ቤት ያለ ሌሎች ኃላፊዎች ያሉ በመስጂድ ኢማም የታሰረ ኒካህ ትክክል አይደለም። ላለፈው መጸጸት፣ ትክክል አለመሆኑን ካወቁበት ሰዓት ጀምሮ ደግሞ ኒካሁን እንደ አዲስ ማሰር ነው የሚገባው። እንደ አዲስ ለማሰር የሚያስፈልገው የሴት ልጅ ትክክለኛ ኃላፊ ከኃላፊዎች መሃል ማናቸውም ዝግጁ ፈቃደኛ ካልሆኑ ሸሪዓ ፍርድ ቤት በመቅረብ 2 ምስክሮችን አስቀምጦ ኒካሁን ማሰር። ምስክር የሚሆኑ ሰዎች ዘመድ መሆን አለባቸው ወይ? ሸርጥ አይደለም። ዘመድ ቢሆኑ ቅርብ ሰው ቢሆኑ መልካም። ካልሆነ ማንኛውም አድራሻው የሚታወቅ ማንነቱ የሚታወቅ ሶላት የሚሰግድ ትክክለኛ ሙስሊም ለአካለ መጠን የደረሰ ለኒካህ ምስክር ሊሆን ይችላል። ሌላኛው ጥያቄ እኔ ያለምንም ማህር ነበረ ኒካህ ያደረኩት፣ ምንም ያደረገልኝ አልነበረም። እናም ወታደር ስለነበረ አብረንም አልተቀመጥንም። አስፌዛም ገዝቶልኝ አያውቅም። አሁን ላይ በጣም ሲቸግረኝ ወደ ስደት ሄድኩ። እሱም ብር ላኪልኝ ሲል አልክም ስለው በዚህ ተጣላን። ፍታኝ ስለው ብር አምጭና ልፍታሽ አለኝ። ምን ይሻለኛል? ከሌላ ጋር አውርቼ ወደ ትዳር ለመግባትስ ምን ማድረግ አለብኝ? የሱ ኒካህ እንዴት እንደሚወርድ ቢነግሩኝ የሚል ጥያቄ። ያለ ማህር ኒካህ አይታሰርም በመሰረቱ። ወይም በጊዜው የሚሰጥ መሆን አለበት ወይም ደግሞ ወደፊት የምሰጠው ይሄን ያክል ማህር እሰጣለሁ ተብሎ መስማማት አለበት። ብዙ የኒካህ ምንነት ያላወቁ ወንዶች ኒካህን በተለይ ባለንበት ዘመን የገቢ ምንጭ ነው የሚያደርጉት። በየጊዜው ከምንሰማቸው ችግሮች አንዱ ብር አልክልህም ስለው ፈታሁሽ አለኝ፣ ሁለተኛ አታናግሪኝ አለኝ፣ ካላክሽ ሚስቴ አይደለሽም አለኝ። ከብዙ ሴቶች የሚሰሙ ችግሮች ናቸው። ቤተሰብን ማስተዳደር የወንድ ኃላፊነት ነው። ወንድ ሰርቶ ሚስቱን ሴትን ማስተዳደር አለበት እንጂ ሚስቱን ውጭ ሀገር ልኮ የገቢ ምንጭ ማድረግ ከላክሽ ሚስቴ ነሽ ካላክሽ ሚስቴ አይደለሽም ሌላ አይገባው። ያገባው እሷን ነው ወይስ ብሯን? ይሄ ከወንድ የሚጠበቅ አይደለም። የወንድነት ባህሪ፣ ስሜት፣ ኃላፊነት የሌላቸው ወንዶች ናቸው ይሄ የሚያደርጉት። የባልነት ኃላፊነቱን በአግባቡ የማይወጣን ወንድ በሽማግሌ ማስመከር፣ ማስገሰጽ፣ በሸሪዓ ፍርድ ቤት ተቆራጭ እንዲያደርግ ኃላፊነቱን እንዲወጣ ወጪ እንዲያደርግ መጠየቅ ማስጠየቅ ይቻላል። በሁሉም ተሞክሮ እምቢ ካለ ሸሪዓ ፍርድ ቤት ሄዶ ኒካሁን ማስወረድ ይቻላል። ማህር አለመሰጠቱ ሴት ልጅ ዝም ብላ ሄዳ ሌላ ወንድ እንድታገባ በቂ ምክንያት አይሆንም። ማህር ስጥ ይባላል፣ በትክክል አስተዳደር ይባላል። እምቢ ካለ
ኒካህ እንዲያወርድ ይጠየቃል። አይ ካለ በሸሪዓ ፍርድ ቤት ሴት ልጅ ራሷ ቀርባ ወይም ደግሞ ቤተሰቦቿን ዘመዶቿን ወክላ ኒካህ ይወርዳል። ከሌላ አውርቼ ወደ ትዳር ለመግባት ምን ማድረግ አለብኝ? መጀመሪያ ኒካሁ መውረድ አለበት። ኒካሁ ቢወርድም ባይወርድም ከሌላ አውርታ አይደለም ሴት ልጅ የምታገባው። አደብ ያለው ስርዓት ያለው ወንድ የሴት ልጅ ኃላፊዋን ነው የሚያናግረው። በዘመኑ እንደሚደረገው ተጃጅላ ተለካክፋ ሳይሆን ማግባት ያለባት ትዳር እንደሌላት የእሷን መልካም ስነ ምግባር የሰማ ሰው ለትዳር ከጠየቃት ወንድሜን አናግር፣ አጎቴን አናግር፣ አባቴን አናግር ነው እንጂ ማለት ያለባት ካፍሮች እንደሚያደርጉት ሴት ልጅ በራሷ መንገድ ጨርሳ አውርታ አይደለም ማግባት ያለባት። አደብ ያለው ስርዓት ያለው የትዳርን የሴትን ክብር የሚያውቅ ወንድም ቀድሞ ስለ አንዲት ሴት መልካምነት ከሰማ ለትዳር ትሆነኛለች ካለ ቤተሰቦቿን ነው የሚያሳውቀው። በቤት በኩል ነው የሚገባው፣ በጣሪያ አይገባም። እንደዚህ ካልሆነ ብዙ ጊዜ መጨረሻውም አያምርም። ስለዚህ የመጀመሪያው ኒካህ ማስወረድ፣ ከዛ በኋላ በጓደኛ በቤተሰብ በዘመድ በኩል የሚመጣ ሰው ካለ ዒዳ እንደጨረሱ ማግባት ይቻላል። ሌላኛው ጥያቄ ኒካህ ማሰር ፈልጌ ነበረ፣ ግን ቤተሰቦቼ መውለድ ያከብራሉ፣ ሮብ ቀንም ንፍሮ ይጥዳሉ። ኒካህ ማሰር እችላለሁ ወይስ ሸሪዓ ፍርድ ቤት ነው ማሰር ያለብኝ? ልጁ ያለው ኢትዮጵያ ነው፣ እኔ ደግሞ ባህሬን ነው ያለሁት፣ በርቀትስ እንዴት ይታያል የሚል ጥያቄ ነው። ሙስሊም የሆነ የሴት ልጅ ኃላፊ ኒካህ ማሰር ይችላል። መውለድ ማውጣት በራሱ ወይም ሮብ ንፍሮ መጣድ በራሱ ኩፍር አይደለም። መውለድ ማክበሩ ቢድዓ ነው። ሮብን ነጥሎ ለሮብ ለየት ያለ ምግብ መስራትም ቢድዓ ነው። እነዚህ ቢድዓዎችን ስለሰሩ ብቻ ለሴት ልጅ ኃላፊነት ለሴት ልጅ ኒካህ የማሰርን ክብራቸውን ኃላፊነታቸውን አያሳጣቸው። አባቴ ሆይ ይሄ ቢድዓ ነው ተው፣ እናቴ ሆይ ቀንን ነጥሎ ማክበር ወንጀል ነው ብሎ መምከር እውቀቱ ዲኑ የደረሳቸው ልጆች ኃላፊነት ነው። ወላጅ ቢሆንም ኒካህ ማሰር አይችልም የሚባለው ግልጽ የሆነ ኩፍር ሽርክ ካለበት ነው። ይሄኔ ነው ወደ ሸሪዓ ፍርድ ቤት ሄዶ ኒካህ ማሰር ይቻላል የሚባለው። ሴት ያለችው አንድ ሀገር ወንዱ ያለው ሌላ ሀገር ሆኖ ኒካህ ማሰሩ በመሰረቱ ችግር የለውም። ወንዱ ልጅ ራሱ የሴት ልጅ ኃላፊዎች ጋር ሄዶ ወይም ደግሞ አባቱ ወንድሙ የወከላቸው ሰዎች የሴት ልጅ ኃላፊዎች ጋር ሄደው እሷ ልጁን ለማግባት ፈቃደኛ መሆኗን ለወላጆቿ ከገለጸች እሷ በሌለችበት ኒካህ መታሰሩ ችግር የለም። እሱም በአካል ባይቀርብ የወከለውን ሰው አባቱን ወንድሙን ኒካህ ተቀበልልኝ ብለው ወክሏል። ያ ደግሞ ራሱ ወላጆቿ ጋር ሄዶ ኒካህ ማሰር ይቻላል። هذا والله تعالى أعلم። ለዛሬ በዚህ እናበቃለን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።